ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ። ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ። ህዝቡ ነው አዶናይ 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 እያለ ክብር የሰጠ። ማሰር መፍትሄ አይደለም። አቤል አቡና የሚባለውን ልጅ ከቻላችሁ ፍቱት። አዶናይ በአሁኑ ሰዓት ከአብይ በላይ ጠላታችን ነው። እኔ ከናንተ በላይ ደጋፊው ነበሩ የአዶናይ። ነገር ግን አሁን በተገኘበት መገደል አለበት። ሰምታችኋል። ዛሬ የሚገርም ነገር ሁላችሁም የምታውቁት አቤል አቡና የዴላን ፔጅን ወደ ኢትዮጵያ መምጣት ተከትሎ ሀሳብ በመስጠቱ ምክንያት ብቻ የቲክቶኩ መንግስት አስሮታል። ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ከፌደራል ፖሊስ ቢሮ ተደውሎልኝ ነበር። አዶናይ ተጠንቀቅ፣ ይሄ በልጸገና ይበላሃል። ስርስሩ አውቆ ማኒፑሌት እያደረጉ ነው። አንተ አውቀህ አይደለም፣ ያው ይሄንንም ለመስራት ፈልገም አይደለም። የወደኩ መስሏችሁ ጨፈጭፉኝ የነበራችሁ ሰዎች አይሳካላችሁም። በፍጹም ልወድቅ አልችልም። በጣም ጠንካራ ነኝ። ብዙ ችግር አልፌ የመጣሁ ልጅ ነኝ። ታዋቂዋ ሙዚቀኛ ራሄል ጌቱ ጌታንን ተቀበለች። Let you witness, like just listen to what they're saying. ብናብድም ያምርብናል። አንቺ ላይ ያምር በቃ ተላልፈሻል። ኢቲቪን አሰለቸሽን። ሰላም እንዴት ናችሁ? የናታን ቫይብ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮዎች ተመልሰን መጥተናል። እንግዲህ አቤል አቡና በሚል ዩዘር የቲክቶክ አካውንት የምናውቀው ወንድማችን በአሁኑ ሰዓት ላይ በፌደራል ፖሊስ እንደተወሰደ እየተገለጸ ነውና ራሱም ወጥቶ የመጨረሻ ቪዲዮ ማለት ነው ወጥቶ ከፌደራል ፖሊስ ተደውሎልኛል ለጥያቄ እንፈልጋለን እያሉኝ ነው ብሎ ራሱም ወጥቶ ተናግሮ ነበርና ብዙ ሰዎች ምን እያሉ ነው? ሊያሳስረው የቻለው ጉዳይ አዶናይን ስለተቃወመ ነው። የዴላንና የአዶናይን ስራ በቪዲዮ ወጥቶ ተቃውሞ ነበር። በዚህም ተከትሎ ለአዶናይ ከፍተኛ ትችት እየቀረበበት ነው የሚገኘው። ሌሎች ጉዳዮች አሉ፣ አብረን ሆነን እናያለን። እስከ መጨረሻው ተከታተሉኝ። ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን። ሀገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና ሱባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለ እንግዲህ ያሳሰረችው ቪዲዮ እቺ ናት እየተባለ ነው። ቪዲዮዋን እንያትና ያሉትን የተራቡትን ልጆቿን በቅባት አስውባ ጠግበዋል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። እጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፍለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። ኢንፍሉዌንሰር የሆናችሁት ከዚሁ ማህበረሰብ በተገኘ ተቀባይነትና ይሁንታ ነው። ሰው መስራት ያለባችሁ ነገር ካለ ስፔሻሊ የኑሮ ውድነት ላይ ህዝቡን እንደ ቀንበር የተጫነው አስቸጋሪ ኢኮኖሚያዊ ቀንበር ላይ አብራችሁ ከህዝብ ጋር በመተባበር ሀገርን በማፈርስና በሚያንጽ መንገድ ውስጣዊ በሆነ መንገድ መስራት አስፈላጊ ይመስለኛል። አሁን የምታደርጉት ለሀገሪቷ በጎ እይታ እንዲኖር መፍጨርጨራችሁ፣ መድከማችሁ ራሱን ችሎ በጣም እጅግ የሚመሰገን ቢሆንም ነገር ግን ውስጣዊውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መሯራት እሱ ከግብዝነት ያለፈ ዓላማም ግብም ያለው
አይመስለኝም። አዎ ኢትዮጵያ ብዙ ሀገሮች ሊጎበኙት የሚገባ ታሪካዊ ቅርስ፣ ባህልና ልዩ ልዩ ቋንቋን የሚናገሩ እጅግ የተዋቡ ብዙ ባህሎች፣ ብዙ ውበቶች ያለባት እግዚአብሔር የባረካት ሀገር ናት። ነገር ግን በራሳችን ስንፍናና ራስ ወዳድነት ይህንን ባህል የተሸከመውን ማህበረሰብ ኢኮኖሚ እንዲያጎብጠው አድርገን ቀና ማለት እስካይችል ድረስ ኑሮ እያንተፋተፈው ያለበት ሁኔታ ላይ ያለ ነው። ስለዚህ መጥተው እኛን መጎብኘታቸው የእኛን ጥሩ ነገር ማየታቸው እንዳለ ሆኖ በውስጥ ግን የምናውቀው ሰውን ሁሉ ያደከመ ኢኮኖሚያዊ ቀንበር በተቻለ መጠን ስግብግብ ነጋዴዎችና ህዝብ ላይ እንደ ቀንበር የተጫነውን አላስፈላጊ የሆነ አሰራር በማስወገድ ኢትዮጵያን የምር ከውስጥ ወደ ውጭ እንድትለወጥ ማድረግ ያለብን ይመስለኛል። ለዚህ ደግሞ ኢትዮጵያዊ ተባብሮ ኢንፍሉዌንሰር ያደረጋችሁ ኮንተንት ክሬተሮች አደራም ውለታም ያለባችሁ እንደሆነ መዘንጋት የለባችሁም የዚህ ህዝብ። ስለዚህ ገጽታ ለመገንባት የኢትዮጵያን መልካም ጎን ለማሳየት የምትችሉትን ያክል መስራታችሁ የሚያስመሰግናችሁ ቢሆንም ነገር ግን በውስጥ በኩል ያለውን ቁስል ያላከመ ውጫዊ ተቀባይነት ለማግኘት መንተፋተፍ አሁንም ግብዝነት እንደሆነ ልነግራችሁ ፈልጋለሁ። አዎ ውስጧ የተዋበ እናት አባቶቿን ያከበረች ወጣቶቿ ቀና ያሉባት ጥቂት ሀብት ያላቸው ሰዎች ብዙሃንን የማይጫኑበትን መልካም የሆነ ሀገር ለመፍጠር ከውስጥ ወደ ውጭ የሆነ ለውጥን ማምጣት ያለብን እንደሆነ መዘንጋት የለበትም። ከውጭ የሚመጣልን ጭብጨባ ውስጣችን የምር እስኪታወቅ ነው። ውስጣችንን አክመን ወንበር ላይ የተቀመጡ ስግብግብ ሹመኞችንና በቃኝ የማያውቁ ስግብግብ ነጋዴዎችን አደብ አስገዝተን ለሁላችንም እኩል ሀብቷንም በረከቷንም የምትሰጠንን ኢትዮጵያን እስክንገነባ ድረስ ሽንገላ ላይ ሳይሆን እውነታ ላይ ቆመን አብረን ተያይዘን መስራት ያለብን ይመስለኛል። ስለዚህ ኢንፍሉዌንሰሮች አሁንም ይህ ህዝብ ከእናንተ የሚጠብቀው እንግዳ መጥቶባት ፊት ለፊቱን አጽድታ ከአልጋ ስርና ከሶፋ ስር ያለውን ቆሻሻ እንደደበቀች ሰነፍ እንግዳ ተቀባይ የሆነችን ምድር መፍጠር ሳይሆን የምር ውስጧም ውጫዋም ያማረ ሁሉም ሊወዷት የሚችል የተባበረች ኢትዮጵያን አንድ ላይ ሆነን መገንባት ነው ያለብን። ለዚህ ደግሞ የህዝብ አደራ ጊዜ የሰጣችሁ ኢንፍሉዌንሰሮች ላይ ወድቋል። ይህንን ማድረጋችሁ በጎ ነው። ነገር ግን ከውስጥ እንድትጀምሩ ነው ይህንን ቪዲዮ የሰራሁት። ይመቻችሁ። እና እናንተስ ይህን ቪዲዮ እንዴት ታዩታላችሁ? ማለት ይህን ንግግር ያሳስራል ወይስ አያሳስርም? አቤል አቡና ይሄ ንግግር ብቻ ነው ወይ ያሳሰረው የሚለውን እናያለን። ሰምታችኋል። ዛሬ የሚገርም ነገር ሁላችሁም የምታውቁት አቤል አቡና የዴላን ፔጅን ወደ ኢትዮጵያ መምጣት ተከትሎ ሀሳብ በመስጠቱ ምክንያት ብቻ የቲክቶኩ መንግስት አስሮታል። የሚገርም አይደለም። በነገራችን ላይ ስለ አዶናይም የተወሰነ ነገር መነጋገር ያለብን ይመስለኛል። እመለስበታለሁ። ከዛ በፊት ግን ዴላን ፔጅ ወደ ኢትዮጵያ መምጣቱን ተከትሎ ሶሻል ሚዲያውም ሚኒስትሪም ሚዲያውም ስፔሻሊ የቲክቶከር ሰፈርተኛ አብሮት ሲሮጥ ነው ትላንት ከትላንት ወዲያ ያመሸው። ዴላን ፔጅ ግን ከጥቂት ጊዜ በፊት ጎረቤታችን ኬንያ መጥቶ ነበረ። ኬንያ ሂዶ ምን እንዳደረገ ለምን አንመለከትም? ግን ሰው ከጎረቤቱ ከተማረ አይደል? ተመልከቱት። ዴላን ፔጅ ከጥቂት ጊዜ በፊት ኬንያ ሂዶ ያየው መርካቶን የሚመስል ሰፈር ነው። እውነተኛውን 120 ሚሊዮኑ የኢትዮጵያ ህዝብ የሚኖርበትን ገጽታ ሳይሆን አብይ አህመድ እያሳዩት ያሉት ብልጭልጫዋን ከተማን አዲስ አበባን ነው። ለዛውም ከፊሏን አዲስ አበባ። ዴላን ፔጅ ግን ኬንያ ሂዶ ያየው የኬንያን ህዝብ ሪል አኗኗር ነው። ኬንያዎች ደጃቸውን እየጠረጉ የቤታቸውን ቆሻሻ ቤታቸው የሚይዙበት ጉዳይ የላቸውም። ምናቸውም ሐላል ነው። ስለዚህ በምትመለከቱት መልኩ ዴላን ፔጅ የኬንያን ከተሞች ሲጎበኝ ነበር። የደሃ ከተሞችን ሲጎበኝ ነበር። ኬንያ ሄዶ ዴላን ፔጅ በራሱ የግል ወጪ ነው ሆቴል የነበረው። የኬንያ ፖሊስ አልተከተለውም። 50-60 የሴኩሪቲ መኪናም አልተከተለውም። በምታዩት መልኩ ማንም ቼክ አያደርገውም። ስራውን ሰርቶ የዩቲዩብ ስራውን ሰርቶ ወጥቷል። ኢትዮጵያ ሲመጣ ግን የቲክቶክ መንግስት ስለገጠመው በሚገርም ሁኔታ ዴላን ፔጅ እሱ ካሰበው በላይ አቀባበል ስለተደረገለት በጣም ሰርፕራይዝ ሆኗል ልጁ። ምክንያቱም የሆነ ዲፕሎማት የመጣ የሆነ ሀገር ጠቅላይ ሚኒስትር የመጣ ነው የሚመስለው። ከሳምንታት በፊት ብዙ ቲክቶከሮች መጥተዋል። የአብይ አህመድ መንግስት ቲክቶክ ላይ የተመሰረተ ብቻ ስለሆነ ቲክቶክ ላይ ብቻ የቀረ በመሆኑ ምክንያት ሚኒስትሪ ሚዲያዎች ከጥቂት ጊዜ በኋላ ይዘጋሉ። ምክንያቱም የአብይ አህመድን የካድሬነት ስራ የሚያሳልጡ ብዙ ቲክታከሮችን አግኝቷል አብይ አህመድ በዚህ ጊዜ በጣም ብዙ ቲክታከሮችን። ወንድማችን አዶናይ ከነዚህ ውስጥ አንዱ ይመስለኛል። እንግዲህ ዛሬ አዳነች አቤቤን ጨምሮ ከፍተኛ የመንግስት ባለስልጣናቶች በጣም ጥሩ ልጅ፣ ስነ ምግባር ያለው ልጅ፣ ሀገሩን ለማስተዋወቅ የሚለፋ ምናምን የሚል አዲስ ፕሮፓጋንዳ ጀምረዋል። እንግዲህ ብልጥ ከራሱ ይማራል ነው። አዶናይ ትላንት ከትላንት ወዲያ በዚሁ መንግስት ሲታሰር
ድምፅ ሆነናል። ዛሬ ደግሞ ከህዝብ ሊያጣሉት ወደ መንግስት ሊሸጉጡት ፕሮፓጋንዳ ጀምረውበታል። ይህንን ፕሮፓጋንዳ መቀልበስ የእሱ ስራ ነው። ካልሆነ ግን ሳታውቁትም ይሁን አውቃችሁ ለዚህ መንግስት ፕሮፓጋንዳ የምትሰሩ ይሄ መንግስት የተከለው መብራት ላይ የሄዳችሁ ቲክታክ የምትሰሩ ይሄ መንግስት የተከለው ሳር ላይ የተንከባለላችሁ ሀገሪቷ የደረሰችበት ደረጃ የምትሉ ቲክታከሮች ግን ስርዓታችሁን ትይዛላችሁ። በዚህ ሰዓት አብይ አህመድ እያገለገሉት ያሉት ሪል የሚከፍላቸው ፔሮል ላይ የሚከፈላቸው ካድሬዎች ሳይሆኑ ቲክታከሮች ናቸው። ቲክታከሮች በየጊዜው ወደ ክልል የሚሄዱበትን ጉዳይ በጠቅላላ ስፖንሰር የሚያደርገው ራሱ አብይ አህመድ ነው። የሆቴል ወጪ፣ የምግብ፣ የምናምን ከዛ በተረፈ የተወሰነ ደግሞ ገንዘብ ይሰጣቸዋል። እነዚህ ሰዎች ከአብይ አህመድ ካድሬዎች በተሻለ የአብይ አህመድን ስራ እያሳለጡለት ያሉ ይመስለኛል። ስለዚህ አምፖል ተንጠልጥላችሁ ለአብይ አህመድ ሳታውቁት የሚሆን አውቃችሁ ጎል እየገባችሁ ያላችሁ ቲክታከሮች መለስ ብላችሁ ራሳችሁ ማየት መቻል አለባችሁ። ህዝብ ነገ ይቀጥላል። የሚጮኸውን ህዝብ ከሚበራ መብራት ስር ያለን የሚጮህ ድምፅ ማሰማት ባትችሉ እንኳን ለዚህ መንግስት ተባባሪ ባለመሆን ስራችሁን መስራት ትችላላችሁ። ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ። ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ። ህዝቡ ነው አዶናይ 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 እያለ ክብር የሰጠ። ለዚህ ህዝብ ይገባዋል። ተው አዶናይ፣ ፕሮፓጋንዳ አትስራ። ኢትዮጵያ የሌላትን ገጽታ አትገንባ። የላትም ይሄ ገጽታ ኢትዮጵያ በፍጹም የላትም። ማንም ከውጭ መጥቶ ጮማ ቆርጦ መሄድባት እንጂ ሀገር ውስጥ ያለው ወንድምና እኔ መሰለኝ አብረው ተጫውተው እንደ ጓደኛ አብረው ጥሩ ነገር አድርገው የሚሄድ ነው መሰለኝ። ልጁን ፖለቲካ እያሰሩት ነው በምታዩት መልኩ። ኢንተርናሽናል ኒውስ ዘጋቢ ነው። ኢትዮጵያ በጣም የምትገርምናት ተብሎ ይፖሰትላል። እዚህ ቢጨፈጭፍ ቢያርድ ቢበላ ይኸው አቤል አቡና የሚባለውን ታስሯል። ምን ስላለ? ይሄን ነገር ስለተናገረ። አቤል አቡና የተናገረው ጥሩ ነው ስለ ኢትዮጵያ መልካምነት ማውራት፣ ችግሯንም ግን አብረ ብታወራው መልካም ነው ብሎ ነው ያለው። ይሄ ሲባል ጉሮሮን ይዘው እስር ቤት ከተቱት። ቴዲ አፍሮ ስለ ኢትዮጵያ ችግር ሲናገር ጉሮሮ ተይዞ ጓደኞቹ በሙሉ እስር ቤት ገቡ። አንድም ሰው ስለ ኢትዮጵያ ችግር የመናገር ኢትዮጵያ ላይ መብት የለው። ኢትዮጵያ ላይ ያለውን ችግር መናገር እንደ ከፍተኛ ወንጀለኛ ተደርገ ትታያለህ። ይሄ ትክክል አይደለም። ኢትዮጵያ ላይ በጣም ብዙ ችግር አለ። በጣም እንደ ዶክተሮች ገንዘብ ይሰጠን በቂ ገንዘብ አናገኝም ስለተባለ አይደለም እንዴ ሽባ አርጋችሁ እስር ቤት ተከተታችኋቸው? ቅጥቅጥ አርጋችሁ። ማን ነው ልብ ኖሮት የሚወጣና ስለ መብቱ የሚጠይቅ? ኢትዮጵያ ላይ ማን ነው የሚናገር? ይሄ ነገር ቸግሮኛል፣ ይሄ ነገር ችግር ነው ብሎ የሚናገር እናት የወለደችው ኢትዮጵያ ላይ ይውጣ። ተቀጥቅጦ ሽባ ሆነ ይገባል። ስለዚህ አቤልን ያደረጋችሁት ይሄን ነው። አቤል በጨዋን የተናገረው ጥሩ ነገር እንዳለውላ የኢትዮጵያንም ጥሩ ገጽታ እንደተናገርኩላ አንዳንድ ገጽታዋን ችግሮቿን ውስጥ ያለውን አሳዩት፣ ይወቀው፣ ይረዳው ማለት እስር ያስከትታል። እስር ያስከትታል። እና አዶናይ ህዝብ ያነሳ ሆነ ህዝብን መርሳት የለብህም። ህዝብ ከጠላ አባቴ የሁላ እውቅና አፈር ከድሜ ይገባል። አፈር ከድሜ ተመልሰ ካናዳ ነው የምትገባው። ካናዳ ሮጠ ትገባለህ፣ እዛው የምትሆነው ትሆናለህ። ስለዚህ አዶናይ ፕሊዝ በህዝቡ ስሜት በህዝቡ ነገር ላይ አትጫወትበት። ህዝቡ አሞታል። እውነት ለመናገር ኑሮ መቋቋም ያልቻለ የኢትዮጵያ ህዝብ ነው። እውነታው ይሄ ነው። የኢትዮጵያ ህዝቡ መኖር አቅቶታል። መተንፈስ አይችልም። ይሄ እውነታው። መተንፈስ አይችልም። በየየመኑ በየሊቢያው በየመኑ በየቀኑ የሚሰደደው ኢሚግሬሽን ብትሄድ በየቀኑ ፓስፖርት ለማውጣት ያ ሁላ ሰልፍ ያ ሁላ መከራ የሚበላው የኢትዮጵያ ህዝብ ኢትዮጵያ ላይ ስለሞላለት ነው። ኢትዮጵያ ላይ ነገሩ ስለተስተካከለ፣ ኢትዮጵያ ላይ በመልካም ነገር ስላለ ነው አይደለም። ስለዚህ አዶናይ ፕሊዝ እንደዚህ አይነት ቁማሩን ትተህ ጓደኛን እንደ ጓደኛ አድርገው። ከዛ ውጭ ግን ኢትዮጵያ ላይ ያለውን ነባራዊ እውነታ ማንም ያውቀዋል፣ ማንም ያውቀዋል። እና አሁን የምናየው ቪዲዮ ደግሞ ጋይሶች ራሱ አቤል አቡና ወጥቶ የተናገረው የመጨረሻ ቪዲዮ ነው ማለት ነው።
ፌዴራል ፖሊስ ለምን እንደጠሩትና ለምን እንደፈለጉት ራሱ እየተናገረ ነው። ማለት አዶናይን ስለተቃወመ ዴይላን ፔጅን ስለተቃወመ አይደለም የተጠራውና ራሱ ወጥቶ እየተናገረ ነው። እስቲ ቪዲዮውን እንየው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ትናንትና ከፌዴራል ፖሊስ ቢሮ ተደውሎልኝ ነበር። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልኝ አይደለም ባይደወልልም መሄድ ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱን ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ፣ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተያይዞ ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ወራሴ ተፈልጌ ከሆነም አላቅም። ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቤ ሕግ ጉዳዩን መቀስቀስ ፈልጎ እንደሆነ እናየዋለን ሄደን። ግን እስቲ መልካም ሁሉ ይግጠመኝ ብዬ ነው የሚሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህን፣ ጽድቅን፣ እውነትን ብቻ በማስቀደም ስለ እውነት ብቻ ወደፊት እንድትጓዙ አበረታታችኋለሁ። ምንም ሆነ ምንም ግን ደስ እያለኝ ነው እየሄድኩ ያለሁት። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። አቤል አቡና ፌዴራል ፖሊስ ለምን እንደፈለገው ለምን እንደጠራው ገና አልተረጋገጠም። ማለት እንደሚለው ከሆነ በሌላ ጉዳይ ነው። ከ6 ወር በፊት የሆነ ኬዝ ነበረው፣ በሱ ምክንያት ነው የተጠራው። ነገር ግን አቤል ራሱ ምንድነው ያለው? በሱ ጉዳይ አይመስለኝም፣ ውስጤ ደስ እያለው አይደለም ነው ያለው። እና መጨረሻውን አብረን ሆነን የምናይ ይሆናል። እኔም አዲስ ቪዲዮ ከወጣ ስለዚህ ጉዳይ ተከታትዬ አመጣላችኋለሁ። አዶናይ ተጠንቀቅ፣ ይሄ በልጽግና ይበላሃል። ስርስሩ አውቆ ማኒፑሌት እያደረጉ ነው። አንተ አውቀህ አይደለም፣ ያው ይህንንም ለመስራት ፈልገም አይደለም የገባህበት። ሀገሬን እወዳለሁ፣ መልካም ልብ አለ፣ ያው መልካም ስራ ለመስራት ነው የገባው። ነገር ግን ሆን ብለው የተከፈላቸው ቲክቶከሮች ብልጽግና ያሰማራቸው እነ ብሩክ ኒውስ፣ ሌሎችም ደግሞ እንደዚህ ስርስር በማለት ብልጽግናን ያው ወደፊት ያመጣቸው ሰዎች እንደዚህ አይነት አሻጥር ውስጥ የገቡ አሉ። ነገር ግን መልካም ስራን በመስራት ስም አንተ ወደ ፖለቲካ ውስጥ ይዘው ገቡ። የእንዴ አዲስ አበባ ፕሮጀክት ህዝቡን አፈናቅለው ስንት ደሃ በድለው ሰራን የሚሉትን ፕሮጀክት አሁንም ድረስ ኮምፐንሴት ያላረጉትን ፍትህ ያልሰጡትን ህዝብ ይህንን ፕሮጀክት አሳየለን ብለው ከፊት ለፊት አስቀድመውዋል። አንተ አውቀ ሆን ብለህም አይደለም። ነገር ግን ቀስ በቀስ እያደረጉ ፖለቲካ ውስጥ አናቱ ላይ ያስገብተዋል። አሁን ህዝቡ ተነስቶ አዶናይ ብሎ ቢቃወመ፣ በፖለቲካ ውስጥ ከቶ ቢቃወመ ሊፈረድበት አይቻልም። ምክንያቱም ሴንተሩ ላይ ነው የገባው። የአዲስ አበባ ፖለቲካ ሴንተር ላይ ነው የገባው። ስለዚህ እንደምንም ብለ ውጣ ወንድማችን። ማለት ለሀገር ይጠቅማል ሰብአዊ ነው የምትለው ነገር ስራ፣ እንወዳለን እናከብራለን በምትሰራው ነገር ለበርካታ ሰዎችም ደርሰሃል። ያ ነገር እንዲጠፋ ስለማልፈልግ ነው ወንድማችን። ንቃ። ይሄ እንዴ ወንድሞች እህቶችን ለመግደል ድሮን እኮ ሰሞኑን ሲያበር የነበረ ነው። መቀሌ ላይ ቅኝት ሲያደርግ የነበረ ህዝብ መቼስ ህዝብን ወገንን የሚገል ወንድሞችን እየገደለ ያለ አብረ ሆም ብለ ተፈራርመ እንደማትሰራ እርግጠኛ ነኝ። ነገር ግን ያው ያለህን ዲስታንስ አስጠብቅ ለማለት እወዳለሁ። አመሰግናለሁ። ቴንክ ዩ ፎር ዩር አቴንሽን። ማሰር መፍትሄ አይደለም። አቤል አቡና የሚባለውን ልጅ ከቻላችሁ ፍቱት። ኢትዮጵያ ዳይሌም ፔጅ እና አዶናይ እንደሚፈነጥዝባት አትመስልም። ህዝቡ በከባድ
ረሃብ ላይ ይገኛል። በጣም የኑሮ ውድነቱ አስመሮታል። አዶናይም ብትሆን ካድሬነቱን ትተ ለህዝቡ ድምፁ ይሄን ለመናገር አዶናይ በአሁኑ ሰዓት ከአብይ በላይ ጠላታችን ነው። እኔ ከናንተ በላይ ደጋፊው ነበሩ የአዶናይ። ነገር ግን አሁን በተገኘበት መገደል አለበት። ጠላታችን ነው እያልኩ ነው። አንዳንድ ውጭ ሀገር ያሉ ማይም ቲክቶከሮችን እያመጣ የኢትዮጵያውያንን ቁስል ለመደባበቅ እየሞከረ ነው። የሰው ልጅ ግን ክብሩን ራሱ ነው የሚያስጠብቀውና ጋይሶች እቺ አሁን አርቲስት ገነት ንጋቱ ትልቅ አርቲስት ነችና ራሷ ወርዳ ከነዚህ ጋር አላስፈላጊ ቃላቶች ተመላለሰችና እነሱም እየረገጧት ነው። ያምርብናል። አንቺ ላይ ያምር። በቃ ተላልፈሻል። ኢቲቪን አሰለቸሽን። ደሞ እዚህ መጣሽብን። እንዴ ሸረናትሽ አዳዲስ ነገር ነው የምንፈልገው። እንዴ አሳደግሽን። ደሞ ልደፊ ልገይን ነው እንዴ? አንቺን በማየት እንሙት እንደኛ እንዴ? ሰው ይሰለቻል በይ እንዴ? ቱከቶ በቃ ያስመልሰኛል ሁሉ አንቺ ቪዲዮ እስከ ልጆችሽ ቪዲዮአችሁ ሲመጣ አንዳንዴ ያቀረኛል፣ ያስመልስ፣ ያጠወለውለኛል፣ ያዞርኛል ነው የምልሽ። በቃ ላትላት ነው የምትሉኝ። ወሬያችሁ ላትላት እንጨት የሚል ወሬ ደስ አትሉም እያልኩ ነው። በቃ አትመቹኝ። አጥያር አትመችኝ። ድሮም አትመችኝ። ምን ድሮም ድራማ ምንሽም ደስ ብሎኛል በህይወቴ። ንጋቱ ነው ገነት ምሽቱ የምትባየው አንቺ ልጋጋ ለዩቲዩብ ድምቀት ስቲ ይሄንን ነርቫም ሽማግሌ መልስሽ ያገባው አይነት ታክቲክ እንትን ብለሽ እሱን ኮንዶሚኒየም ውስጥ ጥለሽው የሆነ ባለስልጣን ያስታረቀን የሚል ድራማ እንደዚህ አይነት ድራማ የተሞላበት የገማ ህይወት ሁሉ ሰው የሚኖር ነው የሚመስልሽ? ልቃም ንፍጣ አንቺ አሁን ምሁራን አለሽ እንደዚህ ነገር ለማውራት የኩላሊትሽ ቀጠር እንኳን ገና ተቆጥሮ ከኩላሊትሽ ሳይወጣ ነው ከፍርድ ቤት ስትመላለሽ የነበርሽ አጋሰስ። በዚህ እድሜዋ ዶጊ ስታይል አሞራጆ ፈጆፍ ስትነፋ የምታደር ቁሌታ ማሮጊት ንፍጣ። በጌታ ስም ልታስልክሽ ነው። አረጋስ ወለድኩ አይነት ጨዋታ የምትጫወት ቅንዝራ አንቺ ነሽ። አሁን ስለ ወግ ማድረግ ምናምን የምታወሪ እከካ ሆዳ በነፃነት ወርቅነት ላይ ያለሽን ሆዳምነት ግልጽ ያሳየሽ አንቺ እኛ ኮሜንት አድርገሽ የተከበረ የታፈረ ቤተሰብ ምን ተፍረታ የትዳር ተቋም እንዲፈርስ የሚኬድበት መንገድ እያየሁ በጣም ገርሞኝ እንዴት እንደዚህ ሊሆን ይችላል ብዬ በጣም ስብሰለሰል ነበረ። ትዳር በጣም ትልቅ ተቋም ነው ብዬ ነው የማስበው። በተለያየ መልክ ሰው ከትዳሩ ሊለይ ይችላል፣ ትዳር ላይ ሊቆይ ይችላል፣ ሰላም አጥቶ ነው ይዋት። ግን ትዳር ትልቅ ተቋም ነው ብዬ አስባለሁ። እውነት አንቺ ወግ ደረሰሽ አይደል? ወግ ማለት አሁን አንቺ የትዳር ህይወትሽን ስትባይ በፍቅር የተነሳ እህልዋ መልሶ አገናኘን ድራማ ልትሰሪ ነው። ለማያውቅሽ ታጠኝ ከኮንዶሚኒየም ስቤ እንዳላመጣልሽ ያንን ላጫም ሰውዬሽን፣ እሺ ያንን ነርቫም ሰውዬ እኔ ከኮንዶሚኒየም ስቤ ባላመጣልሽ ፉይ እዚህ የምትገባ የአርቲስት ጓደኛ እዛው ጎረቤቷ የምትገባለች። እኔ ባላመጣልሽ ሄለን ፉይ የድራማሽ ማተሽ መልክ እኔ ላይ ትሰጋለሽ እንዴ? ለአንድ ቀን ጋብቻም ቢሆን ዩቱቡ ላይ ይመለከት ብለሽ ካስፈራሽው አስፈርመሽዋል። ዩቱቡ ላይ ይመለከት ግን ዩቱብ ቪው ያገኘሽው በሱ የተነሳ የድሮ ባሏን ትመልሷለች ወይ ሳትመልሰው በሚለው ማለት ነው። ሆዳ ልቃል ጋይስ እድሜው የገፋ የሆነ ብር መጨረሻ ላይ ያዩ ሰዎች ላይ ነው ማለት ጋይስ እንደዚህ በጣም ጀዝባ የሚሆኑት ጋይስ። የኔ ጥያቄ እኔ ባለሀብት ነኝ የሚሉ ላይ የሆነ ምናምን አለኝ የሆነ ከኩላሊትሽ ውስጥ ለቅመን ያወጣነውን ጠጠር እንዳንመለስብሽ እሺ። ራሷ ነች ገነት ንጋቱ ወርዳ ከነዚህ ጋር የተነጋገረችው። እነሱ መስለብ መርገጥ አመላቸው ነው፣ ስራቸው ነው፣ እየረገጧት ነውና ምን ልላችሁ ፈልጌ ነው፣ ክብራችሁን ራሳችሁን አስጠብቁ። የነሱ ሳፖርት ለማድረግ ብዬ ነው። ሰዓት ነው ቼኪኔ 5 ሰዓት ነው በረራይ ማለት በቃ አብዛው ሊመጣም እሺ። ጸሎት አድርጊልኝ በቃ እንገናኛለን። ሮዬ ማቲ ለምን አልመጣም? በክራንች ቢሆን አራጅ ታላቅሽ አይደል? አራጅ ታላቅሽ አይደል? ማማ በዚች ቪዲዮ የተነሳ ማለት ነው ጋይሶች ሙሉ በሚባል ደረጃ ቲክቶከር የኢትዮጵያ ቲክቶከር ለቶሚ ሙሉ ያዙበት ነውና ድጋሜ እንዳያለቅስ የተባለ ነው። ቪዲዮዋን እስከ መጨረሻ እንያትና ከዛ ሜሙን አሳያችኋለሁ። ቻይና ጉዞ አለኝ ሳፖርት ለማድረግ ብዬ ነው ማለት ወደ ፕሌስ ብሮዬ እንገናኛለን።
ማሚ እደውላለሁ። ቻው ብሮዬ። ሰዓት ደረሰብኝ። ስላገኘ ደስ ብሎኛል። እንገናኛለን። ነይ አሁን በቻርጅ ሊዘጋብኝ ስለሆነ 17 ፕሮ ማክስ እሺ ሊድ ነው። እሺ እንዳይደብራችሁ ሂሳብ ምናምን ተልኩልኛላችሁ እንዳይደብርሽ። እሺ የኢትዮጵያ ሕዝብ አይጥመድ ሮቢ 17 ፕሮ ማክስ አሁን ባለፈው 390 ነው ምናምን የገዛው ብረ ከዘጠና ባስ ሊዘጋብኝ ስለሆነ ሊድ ነው። እሺ እንዳይደብራችሁ ደውሉልኝ ኤኒቲንግ ካለ። እሺ ተብራዬ በቃ 17 ፕሮ ማክስ ባትሪ እንዳይዘጋብኝ ቶሎ ሊድ ብዬ ነው። እሺ እመጭቀሽ በቃ ኤኒቲንግ ካለ ደውልልኝ። እሺ አጋት ውሪ የማይ ሽምግልና ጋር ሊሄድ ነው። የማይ ሽምግልና ነው። እሺ የማይ ሽምግልና ጋር ሊሄድ ነው። በቃ ቻው። እሺ የማይ ሽምግልና ጋር ሊሄድ ነው። ቻው። ሀበሻ አይጥመድ። እነሱ 3 ሰዓት ነው ያሉት፣ እኔ ግን 5 ሰዓት ነው ማለት የማይ ሽምግልና ቻው። በቃ ሊሄድ ነው። የማይ ሽምግልና ጋር ሊሄድ ነው። የማይ ሽምግልና እሺ ቻው። የማይ ሽምግልና ጋር ሊሄድ አልተሰካም እንዴ? እሺ የማይ ሽምግልና ጋር ሊሄድ ቻው። በቃ ቻው። እሱ የነሱ ሳፖርት ለማድረግ ብዬ ነው። ሰዓት ነው ቼኪኔ 5 ሰዓት ነው በረራይ ማለት ነው። ቻይና ጉዞ አለኝ እሱ ሳፖርት ለማድረግ ብዬ ነው። ወደ ቻይና ላይ ነው ለሱ ማርያም ሀገራችን ሜሞሮች ነፍሳችሁ ምህረት ያገኛል ብላችሁ ነው የምታስቡት አይደል? ወንድማችን በሰላም ደርሰህ ተመለስልን። መልካም መንገድ። የምር ሀበሻ አይጥመድህ ጋይሶች። በስመ አብ አዛን ያደረጉት ልጁን ማለት አይዞህ አንተ። የዛሬ ቪዲዮአችን ይሄ መስል ነበር። ይሄን ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።